ትለያለች አድዬ ትለያለች ትለያለች አድዬ ትለያለች ማዳነች የምትለየው አዲስ አበባን አፍርሳ የጨፌ አካል ማድረጓ ከየቤተ ክርስቲያኑ ታፍሶ ነው ምናምን ነገር ነው ተገዶ ነው ምናምን የሚለው ምክንያት ሁሉ ጊዜ ነው ባለፈው ስብሰባ ላይ ተገኝቷል ለምን አሁን አትገኝም ስለው ታኬ ቤት ሊሰጠኝ ቃል ገብቶልኛል ታከለው ማቀኝ እጅ ላይ ነበርኩ ታውቃላችሁ ዛሬ በኢትዮጵያ ባንዲራ ስም ይቅርታ ጠይቃለሁ እና ፍርሃትን እንደ አዋቂነት የሚቆጥር ባርነትን መለማመድ እንደ ጨዋነት አርቆ ሐሳቢነት ፋኖን እያስወገዘ ነው እና ከሁለት ዓመት በኋላ የፋኖ ውጤት ፋኖ ራሱ መገምገም አለበት ለአማራ ህዝብ ደግሞ የ50 ዓመት ጥያቄዎች የሚመለሱበት የአማራ ህዝብ ልብ የሚከፍት ዜና እሱ ዜና ብቻ አይደለም ወታደራዊ እንቅስቃሴውን ደግሞ የሚያጠናክር የአዲስ አበባ ወጣት ብሔር የለኝም ይላል ግን አገር እየተቀማ ነው ከተሜ ነኝ ይላል ግን ከተማውንም እየተቀማ ነው ይሄ የአውራጃ መጓተት የሚባል ነገር አልፈልግም የግለሰባዊ ሸክም አልፈልግም የተለየ የፖለቲካ ውግንና የለኝም የኔ የተለየ የፖለቲካ ውግንና የአማራ ህዝብ ወርቃማ እድል ከተበላሸ የሚያሳስበኝ የእናንተ እጣ ፈንታ ብቻ ነው የሁላችን እጣ ፈንታ አብሮ ወደማይወጣበት ጥልቅ ባህር ውስጥ ስለሚገባ ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ በጣም ሰላም ነኝ እንደተለመደው በአዲስ ፕሮግራም ወደ እናንተ መምጣታችንን ጀምረናል ያው ጽናትን የምትከታተሉ ሁሉ ከልብ ነው የምናመሰግነው ሐሳብ አስተያየትም የምትሰጡ እናመሰግናለን የተለያዩ ግንዛቤዎችን እያስጨበጠች እንደሆነ ጽናት ይገባናል እሱን የምናረጋግጠው በመሰጡት ሐሳብ በውስጥም የምትልኩልን ሐሳቦች ጥሩና ገንቢ ናቸው እውነት ለመናገር ስለዚህ ጽናትን ማሳደግ ደግሞ የሁላችን ኃላፊነት ማዳመጥ ብቻ ሳይሆን ሐሳብ አስተያየት መስጠት ጽናትን ሌሎችም ተደራሽ እንዲሆን ማስቻል የትግሉ አንድ አካል እንደሆነ ልትገነዘቡ ይገባል ያስባል ያው ወደፊት ብዙ ተከታይና ብዙ አድማጭ ሊኖረው እንደሚችል ተስፋ አደርጋለሁ እኛም ሳንሰለች የያዝነው ትግል ስለሆነ በዚሁ መንፈስ መቀጠል ብቻ ነው ወደ ዛሬ አጀንዳችን የምገባው ያው ሁሉ ጊዜም እንደምናደርገው የተለያዩ ሐሳቦችን ከተለያዩ አንግሎች የምናያቸውን ምክር ሐሳቦችም የምናያቸውን ትክክል ያሉ ነገሮችን ማስተያየት የራሳችን የግል ሐሳብ እንሰጣለን ዛሬም በተመሳሳይ እንደዚሁ የኔ የግል ሐሳብ እና ምክር ሐሳቦች ናቸው የምናቀርበው ይሄ ደግሞ ምናልባት ትግሉን መልክ እያስያዘው እንዲመጣ ይጠቅማል በሚል ስለማስብ እኔ ፊት ለፊት ነው የምናገረው በዚህ ታውቃለሁ በተለይ ደግሞ በመረብ ጉዳይ ላይ የኔ ቀይ መስመሮች ናቸው ስለዚህ ተቋማት በመሮች እየተመሰረቱ እንደዚሁም ህዝባዊ ውግና ያያዙ ጠንካራ ተቋም መፈጠር አለበት ያስባለሁ በተለይ አማራው ካለበት ችግር ይሄንን መቅረፍ አለበት ምንም ጥያቄ የለም ለዛ ደግሞ ሁላችንም ከዝምታ ወጥተን ወይም ደግሞ ከፍርሃት ወጥተን ወይ ከይሉንታ ወጥተን ፍለፊት ለህዝቡ ጠቃሚ የሚሆነው ምክር ሐሳቦችን ማቅረብ የግድ ያስፈልጋል ይሄ ደግሞ የጎንዮሽ ፍትጊያ ወይ መጓተት እና የሚፈጥር ጉዳይ ወይም ደግሞ ጭቅጭቅ መፍጠር አይደለም ለአማራ ህዝብ የሚጠቅም ስለሆነ ስለዚህ ያንን ሁሉ ከግምት አስገቡ እኔ ደግሞ ያው ፍለፊት ነው የምናገረው ፍለፊት ስናገር ብዙ አይደለም የኔ የፖለቲካ አስተሳሰብና በቀጣይነት ወደፊትም ሁሉ ጊዜ እኔ ከዚህ ጋር ነው ምናልባት ስንታየው መፈለግና ማግኘት ከፈለጋችሁ በዚህ አቋም ነው ልታገኙት ስለዚህ እኔ አመለካከቴ እንደዚህ ነው ዛሬም ሐሳብ የምናቀርበው በዚሁ መሰረት ነው ወደ ዋናው ነጥባችን ከመሄዳችን በፊት ግን የተለያዩ መረጃዎችን ትንሽ ልስጣችሁ እንግዲህ በጣም ያስገረመኝ ለአዳነች አቤቤ ነጠላ ዜማ ሰምቻለሁ ከአንዳንድ ልጆች በተለይ ከአዲስ አበባ ልጆች
እና ትለያለች አዳነች ትለያለች የሚል የድሃ እናት ነች የሚል አዳነች አንደኛ ነች አንደኛ ነች አዳነች አንደኛ ነች አንደኛ ነች አዳነች አንደኛ ነች ትለያለች አድዬ ትለያለች ትለያለች አድዬ ትለያለች የድሃ ናት አዳነች አንደኛ ናት። ዜማ ተለቆላታል። ያው ችግኝ እየተከለች ሰሞኑን የችግኝ ተከላ ላይ ናቸው እና እዚህ ላይ አንዳንድ ነገሮች ወደ ኋላ መለስ ብዬ ሳስበው ነውና ዜማውም ግጥሙም ያው እየጨፈሩ ያሉት ልጆች ከመካከላቸው በዋናነት የልጁ ስም ራሱ ጅቦ ነው እና ጅቦ ደግሞ ከዚህ በፊት ከኛ ጋር አንድ ታሪክ አለውና እሱን እያሰብኩ በጣም ገርሞኝ ምናልባት የምታስታውሱ ከሆነ 2011 ላይ አንድ ፕሮግራም አዘጋጅተን ነበር። እስቲ እሱን ፕሮግራም አይተነው እንመለስ። ክብር ለአዲስ አበባ ይሁን። ባይዘዌ በዚህ አጋጣሚ መነግራችሁ የታከለ ኡማ ቀኝ እጅ ላይ ነበርኩ ታውቃላችሁ። ዛሬ በኢትዮጵያ ባንዲራ ስም ይቅርታ ጠይቃለሁ። የአዲስ የሚዲያ ሰራተኞች እንችን ያዙልኝ ለሚመለከታቸው የሚዲያ ሰዎች የአዲስ አበባ ልጅ መሆን የመጀመሪያ ዲግሪ ነው። የአዲስ አበባ ልጅ መሆን የመጀመሪያ ዲግሪ ነው። ዱላ አነሱብኝ ፈሪ መስያቸው ሸገር መወለድን ማን በነገራቸው። እዚህ ስመጣ እንደ ጊዮርጊስ አይደለም እንደ አዲስ አበባ ልጅ ነው። እንደ አዲስ አበባ ልጅ ነው። ከዚህ በኋላ የቡና ደጋፊ ሲደበደብ በፌደራል በለው ከምለው ውስጥ አንዱ ነኝ። ከዚህ በኋላ የነሱ ዱላ የኔ ዱላ ነው። አብሬያቸው ሞታለሁ። ጉዞ ወደ ጅማ ጉዞ ወደ ባህር ዳር በስምንት እኛ የአዲስ አበባ ልጆች እምነት ብሔር አንድነት ነው እንጂ ያለን አንከፋፈልም። በቅያስም ከዚህ በኋላ መከፋፈል የለም። ከ1997 ጀምሮ አዲስ አበባን ባዶ አድርገዋታል። የ4 ኪሎ ልጆች የሉም። የአዲስ አበባ ልጆች የሉም። አይታችኋል። 4 ኪሎ ራቁቷን ቀርታለች። ቄራ ራቁቷን ቀርታለች። ቡልጋሪያ ራቁቷን ቀርታለች። ከረዩ በከፊል ራቁቷን ቀርታለች። አዲስ አበባ አንተኛ ከዚህ በኋላ አንተኛ የታከለ ኡማ ጉዞ አሁን ከዚህ በኋላ አምቦ አለን ታውቃለህ አይደል? አምቦ አለን፣ አስመራ አለን፣ ድሬዳዋ አለን። የሚሄድ አዲስ አበባን አይወክልም ከዚህ በኋላ አለቀ። ጉዟችን ከነ እስክንድር ጋር ነው። ጉዟችን ከጀግኖች አርበኞች ጋር ነው። ከዚህ በኋላ አንድ ኢትዮጵያ አዲስ አበባ። አዲስ አበባ የአፍሪካ መዲና የነጮች ስፍራ የቱሪስት ማረፊያ ናት። ሁልጊዜም ኢትዮጵያ ለዘላለም ትኑር። እንዋደዳለን። ክብር ለአዲስ አበባ ልጅ። እንግዲህ እንዳያችሁት ነው ይሄ ፕሮግራም የባልደራስ አዳራሽ ውስጥ 2011 በአዲስ አበባ ጉዳይ ስናዘጋጅ ያው ጅቦ የተናገረው ነው። ትክክል ነው። ምናልባት እነዚህ ልጆች በሰዓቱ የአዲስ አበባ ስታዲየም ላይ ጸብ ተፈጥሮ ነበር አስታውሳለሁ። በተለይ በጊዮርጊስ እና በቡና እንኳን ብዙ የኳስ እንትን አይደለም እና ያንን ሁኔታም በዚህ ስብሰባ ላይ እርቅ እና ስምምነት እንዲፈጥሩ አንድም ያው የፖለቲካዊ መልእክትም አለ። በተለይ በሰዓቱ ከአዲስ አበባ እንቅስቃሴ ጋር ወሳኝም ስለነበረ እነዚህ ልጆች አፈላልጌ እኔ ነኝ ያገኘኋቸው። አንድ ደሱ የሚባል ልጅ እንዲሁም ያያ እና አንድ ቴዲ የሚባል ልጅ አሁን እንኳን ቴዲም በህይወት እንደሌለ ሰምቻለሁ። በጣም የሚያሳዝን ነው። እነሱ ሶስት ልጆችን አገኘኋቸው። በዚህ ጉዳይ ላይ ተነጋገርን። ያው ቀጠሮ ተያዘ። ቢሮም መጡ። ከዛ በኋላ እዛ ዝግጅት ላይ ያው ይሄን ዝግጅት እንዲሰራ ከነ ያያ ጋር አንድ ፕሮግራም አመቻቸን። እዛ ስብሰባ ላይ ያው ይሄ ዝግጅት በጥሩ ሁኔታ ነው በሰዓቱነት ለመናገር ያከናወኑት እና ከዚህ ዝግጅት በኋላ ከአንድ ወር በኋላ ልጆቹን ፈልገን ስልክ ደወልኩኝ። እኔ ለጅቦ ነው የደወልኩለት እና ስልክ ደውዬ ለዚህ ልጅ
እንፈልጋቸዋለን በተለይ የጊዮርጊስም የቡናም ልጆች አንዳንድ እንደውም አሳይመንት ለመስጠት ያው አመቺም ስለሆነ እስቲ እንገናኝ ምናምን ብለን ስልክ ደወልኩለት አስታውሳለሁ ከአንድ ወር በኋላ ምናምን እና ምን አለኝ ኖ አልገኝም ማለት አሁንማ በቃ እኮ ከዚህ በኋላ አልችልም አለኝ ምንድነው ችግሩ ለምን አልችልም ባለፈው ስብሰባ ላይ ተገኝተሃል ለምን አሁን አትገኝም ስለው ታኬ ቤት ሊሰጠኝ ቃል ገብቶልኛል ካስታወሳችሁ ታከለውማ የባልደራስ እዛ ዝግጅት ከጨረስን በኋላ ወዲያው እነዚህ ልጆች ጠርቷቸው ማዘጋጃ ቤት የሆነ አንድ ኮክቴል አዘጋጅቶ ጉርሻ ምናምን እየሰጣቸው ፎቶ ሁሉ ተለቆ ነበር እና ያኔ ቃል ገባላቸው ቤት እንደሚሰጣቸው ገንዘብ እንደሚሰጣቸው ምናምን ቃል ሲገባላቸው እዛ የተገኙት ልጆች ተበታተኑ ዋናው ነጥቤ ምንድነው የአዲስ አበባ ልጅ በምን ሁኔታ ነው ያለው የአዲስ አበባ ወጣቶች ለነጻነታቸው የማይታገሉት ለምንድን ነው የሚለው በተወሰነ መልኩ ጅቦ ገላጭ ሆኖ ስለመጣልኝ ያኔ በዝግጅቱ ላይ የተናገረው ያንን ሐሳብ የሸጠው በምንድነው በቤት ነው የሸጠው በጥቅም ሸጠው እና የአዲስ አበባ ወጣት በአብዛኛው እንደዚህ አይነት አመለካከት ውስጥ በመውደቁ ነው ለባርነት በጣም ምቹ ነው እና በአብዛኛው ብዙ ወጣቶች አዲስ አበባ ላይ ከፍተኛ መስዋዕትነት ተከፍሏል ማለት በቅርብ ጊዜ እንኳን የ97ቱን ምናቀው ነው ቅርብ ጊዜ እንኳን አንድለው እሱ አሁን 20 ዓመት እየሆነው ነው ከዛም በፊት 93 ዓመተ ምህረት የነበረው ሚያዝያ 10 የተማሪዎች ንቅናቄ 97 ላይ ሚያዝያ 30 ሰኔ 1 ላይ የነበረው ተቃውሞ እንደዚሁም ሐምሌ 24 1998 የነበረው ተቃውሞ ቀላል አይደለም እኛ እንኳን 98 ላይ ነን በአብዛኛው ብዙ ወጣቶች በታሰሩበት ቦታ እኔ እንኳን ዘዋይ ነው ያሳለፍኩት ረጅም ጊዜ ከአዲስ አበባ ላይ ከተፈጠረው ከት በኋላ ያው ብዙ ሰዎች ዘዋይ ታስረን ቆይተናል እዛ እንኳን በነበርኩበት ጊዜ እነ አቼን ሁሉ እዛ ነበሩ እኔ አቼን ነው የማውቀው እዛ ነው ዘዋይ ታስሮ ነው የማውቀው 9ኛ ቤት አስታውሳለሁ ስለዚህ እነዛ ልጆች ትላንት ሲታገሉለት የነበረው ትግል ዋጋ የከፈሉለት ትግል መልሶ ከእንደገና ራሳቸውን በጥቅም ሸጡ አሁን የነዛ የሚታወቁ ልጆች ግማሹ ሆቴል ተከፍቶለታል ግማሹ ገንዘብ ተሰጥቶታል ግማሹ ቤት ተሰጥቶታል ስለዚህ ጥቅማቸውን ስላስቀደሙ የነሱን የነጻነት ጥያቄ የከተማ የባለቤትነት ጥያቄ ትላልቅ ጥያቄዎች ናቸው እነዚህ ፖለቲካ ጥያቄ በላይ የህልውና ጥያቄ ነው ዛሬ ወዴት የደቀነበት በአዲስ አበባ ጉዳይ ላይ እንኳን ህወሓት በዚህ ደረጃ የጦዘ የፖለቲካ አስተሳሰብ አልፈጠረም ነበር በህግ ማዕቀፍ ደረጃ አዲስ አበባ እሱ በሚመቸው የፖለቲካ አስተሳሰብ ህዝቡን ረግጦ ከመግዛት ውጪ በባለቤትነትና በነዋሪነት ጉዳይ ላይ ጥያቄ የሚያስነሱ ትላልቅ ችግሮች አልፈጠረም ምክንያቱም የኦሮሚያ መቀመጫ የሚባለው ናዝሬት ስለሆነ አዲስ አበባ የመጣው ያው ከምርጫ 97 በኋላ በተፈጠረው ችግሮች ናቸው ግን እንደዚህ አይነት የፖለቲካ ጡዘት ግን አልነበረም እና በዛን ጊዜ ሲታገሉ የነበሩ ልጆች ለመብታቸው ሲታገሉ የነበሩ ሲታሰሩ የነበሩ ልጆች አሁን ደግሞ በቤት በመናምን በጥቅም ራሳቸውን ሸጠው አብዛኛው ህዝብ በዛ ሁኔታ ውስጥ እንዲሆኑ ነው እና የአዲስ አበባ ወጣት ለምንድን ነው በዚህ ደረጃ ወደቀው የሚለው በደንብ ማሰብ ያስፈልጋል ብዬ አስባለሁ ሁሉም ሰው እስቲ ራሱን ይፈትሽ አዲስ አበባ ላይ እኮ በጣም ብዙ አብዮቶች ተደርገዋል በተለይ ከ60ዎቹ ጀምሮ የተማሪዎች ንቅናቄ በወታደራዊ መንግስቱም የነበረው የተለያዩ የቡድን አሰላለፍም ቢሆን ከዛው ከተማሪዎች እንቅስቃሴ ወጡ ወጣቶች ናቸው ኢህአዴግም ከገባ በኋላ 93 ላይ የነበረው የወጣቶች እንቅስቃሴ ነው 97 ላይ የነበረው እንቅስቃሴ ቀላል አይደለም እና ያ እነዛ ነገሮች አሁን ወደ ኋላ እየታጠፉ እንዲመጡ የተለያዩ ምክንያቶች ነው እና
አንደኛው ምክንያት ያው የሊቃኑ ምክንያት ነው። እሱ እኔ ኃላፊነትም ወስዳለሁ እውነት ለመናገር ምክንያቱም ታገላለሁ የሚለው የሊቃን ስብስብ ራሱ እየተፈረካከሰ ሲመጣ እርስ በርስ ሲዳከም ከህዝቡ ነፃነት ይልቅ የግል ዘውዱን ትናንሽ ዘውድ ኪሱ ላይ ይዞ የሚዞር የህዝቡን ጥያቄ ለምርጫ ብቻ የሚፈልግ የፖለቲካ ፓርቲ ምን ያ ራሱ የፈጠረበት የስነ ልቦና ጫና ክፍፍልና መዳከም እሱ አንዱ ጉዳት ነው። በሌላ በኩል ለሚታገሉ ሰዎችም በተለይ ጥቂት ለሆኑ የነፃነት ታጋዮች እውቅና አለመስጠት፣ ክሬዲት አለመስጠት፣ ህዝቡ ራሱ እንዝላልነት ውስጥ እኔ ራሴ ብታሰር ዋጋ ብከፍል ለማን ብዬ ነው የሚል አስተሳሰብ እንዲያድግበት ምናምን በስፋት ነው ማለት ነው። ማንም ሰው ለኔ ብሎ ነው ዋጋ የከፈለው ይሄ ጉዳይ እኔን ይመለከተኛል የሚል አስተሳሰብ እንዳይፈጠር ይሆነ መጥቷል። ሁሉም ግላዊ ስሜት ብቻ። ስለዚህ አዲስ አበባ ውስጥ የተለያየ አመለካከት ተፈጥሯል ማለት ነው እና ፍርሃትን እንደ አዋቂነት የሚቆጥር ባርነትን መለማመድ እንደ ጨዋነት አርቆ ሐሳቢነት እንደዚህ አይነት አመለካከቶች ተፈጥሯል። ፖለቲካና ፖለንቲ የሚል በሩቁ አይነት አስተሳሰብ እሱ ደግሞ በጣም የብልሆች አስተሳሰብ ነው። እነዛ አስተሳሰቦች እያደጉ መጥተዋል። አድርባይነት ተመሳስሎ መኖር እንደዚሁም እኔ ላይ ካልደረሰ ምን አገባኝ የሚል ግለኝነት ማንም ሰው እሱ ላይ ብቻ ጥቃት ሲደርስበት ነው ስሜቱ የሚሰማው እንጂ የሌላው ሰው ጥቃት እንደራሱ አድርጎ አለማየት የምናያቸው ጉዳይ። በተለይ ከቅርብ ጊዜ በኋላ ደግሞ አዲስ አበባ ውስጥ ያለው ወጣት እጅግ በጣም ኋላ ቀር የሆነ አመለካከት ውስጥ እየገባ እንደሆነ በዚህ በውጭ ሀገር ኳስ የሚጣላበት የሚፈነካከትበት ምናልባትም በአቋራጭ እዛም እዚህም ነጥቆ ወይ ከስርዓቱ ጋር ተመሳስሎ ለመክበር የሚደረግ ሩጫ፣ ሌብነት፣ ውሸት፣ ሴሰኝነት እና እነዚህ አይነት ነገር በከፍተኛ ደረጃ የከተማው ወጣት ተስፋ እንዳይኖረው እያደረገ ነው። የአዲስ አበባ ወጣት ብሔር የለኝም ይላል፣ ግን አገር እየተቀማ ነው። ከተሜ ነኝ ይላል፣ ግን ከተማውንም እየተቀማ ነው። እና ለከተሜነትም አልሆነም ብሔር የለኝም ብሎ አገሩንም እየቀሙት ነው። ዛሬ የምታዩት የአዲስ አበባ ወጣት የአዲስ አበባ ልጅ በምን ሁኔታ እንዳለ ዛሬ እኮ አንድ ወጣት ተንቀሳቅሶ እንኳን የትም ቦታ በነፃነት የሚንቀሳቀስበት ቦታ እንኳን የለም። እንኳን የሥራ ዕድል አግኝቶ ስራ ተቀጥሮ ራሱን ሊችል አይደለም በፍጹም። እና የብልጽግና ስብስብ የሥራ ዕድል ዋነኛው ያው የፓርቲ ወረቀት እየተሸከሙ ከቢሮ ቢሮ መዞር አዳነች እያሉ ዘፈን በማውጣት መሬት እንድትሰጥ ቤት እንድትሰጥ እንደዚህ እና ይሄ ራሱ አገዛዙ የፈጠረበት ሁኔታና የከተማው ወጣት ድክመት ወደ አድርባይነት ሰው እንዲሄድ ለከተማው ማንም ሰው እንዳይታገል የሚታገሉትን ሰዎች ተስፋ ቆርጠው እንዲሰደዱ ምክንያት ሆኗል ማለት ነው። ስለዚህ የአዲስ አበባ ህዝብ የችግሩ ባለቤት አንዱ ህዝቡ ነው። በሌላ በኩል ደግሞ ሊቃኑ የፖለቲካ ድርጅት ይሆናል። አብዛኛው ሊቃኑ ቀለም ቀመስ የሆነ ሊቃኑ በአብዛኛው የህዝቡን የመብት ጥያቄ ወደፊት አምጥቶ ለመታገል ያለው ቁርጠኝነት ደካማ መሆኑ ፍርሃትን እየተለማመደ ሌሎችን ፍርሃትን እንደ ስጦታ በመስጠት የከተማው ህዝብ ራሱ እንዳይጠይቅ ችግር ውስጥ እየገባ ነው። ይሄ ደግሞ ነገ ጠዋት ከተማው ሙሉ ለሙሉ አሁን እንኳን ኦልሞስት እያበቃለት በጣም በአጭር ጊዜ ውስጥ የአዲስ አበባ ነዋሪ የመብት ጥያቄ ነው የማይጀምር ከሆነ ራሱን ለዛ የማያበቃ ከሆነ አጠገባችን ጋር እኮ እያየን ነው። ኬንያ እንኳን እያየን ነው። በአንድ ትንሽ ነገር እንኳን እንዴት አደባባይ ላይ ህዝቡ እንደሚወጣ ማለት ነው። እና የነጅቦ ታሪክ የመጣው ከህዝቡ ያኗኗርና ያስተሳሰብ ባህል የመጣም እንደሆነ መታየት አለበት። እና ጠንካራ ህዝብና ለመብቱ የሚቆም ህዝብ ቢኖር ማንም ሰው መቼም አዳነች እንደዛ ብሎ አይጠራም። አዳነች ምንም አትለይም። ትለያለች ነገር አዳነች የምትለየው አዲስ አበባን አፍርሳ የጨፌ አካል ማድረጓ እንጂ የታከለ ፖሊሲ የምታስፈጽም ሰው ነች አዳነች። አዳነች ማለት የአብይን ፖሊሲ የምታስፈጽም ነች። አብይ ደግሞ የአዲስ አበባ ህዝብን በግልጽ ቋንቋ ጠላት ብሎ የፈረጀ ይሄንን ማህበረሰብ ነቅለን እናወጣዋለን። ሽመልስ አብዲሳ አዲስ አበባ ማትፈልግ ከተማ እናደርጋታለን
ብሎ ለዛም ደግሞ የከተማውን ነዋሪ እንዴት አድርጎ ምስቅልቅሉን እንዳወጡት እያየን እነሱ በሚፈልጉት የልማት ፕሮጀክት ምናምን የሚሉት የህዝቡን አሰፋፈር ለመለወጥ የከተማውን ነዋሪ አውጥቶ ወደማይፈልግበት ቦታ እንዲገባ የሚፈልጉ ሰዎች ደግሞ በከተማው ላይ ብቻ እንዲቀመጡ የንቅለ ተከላ ፖሊሲ እና አዲስ አበባ ነዋሪ በየትኛውም ጊዜ በታሪኩ ተፈጽሞበት የማያውቅ የንቅለ ተከላ ፖሊሲ የምታስፈጽም ሰው ትለያለች፣ አዳነች ትለያለች፣ የደሃ እናት ብሎ እነ ጅቦ ይሄንን ማለታቸው ባይገርመኝም ግን አድርባይነቱ እዚህ ደረጃ የደረሰው የህዝቡ ለመብቱ ያለው ትግል ማነስ ነው። ይሄንን ልናሰምርበት ይገባል። ይሄንን ካልኩኝ ወደ ሁለተኛ ነጥቤ ነው የምገባው። ሁለተኛ ነጥቤ የዛሬው ዋነኛ የምንነጋገርበት ጉዳይ ጥበቃ ይመደብልኝ ነው። ይሄን በዛሬ የጽናት ሚዲያ ርዕስ አንቀጽ ያደረኩት ከአንድ እውነተኛ ታሪክ ጋር በተያያዘ ነው። ቀጥታ ከአማራ ፖለቲካ ጋር አብሮ የሚያያዝ ነው፣ በተለይ ከፋኖ እንቅስቃሴ አኳያ። ስለዚህ የብአዴን ባለስልጣን ጥበቃ ይመደብልን የሚል በከፍተኛ ጩኸት ያሰሙበት ጊዜ በአንድ የታሪክ ያው ሂደት ላይ የሰማሁት ታሪኩ ምንድነው? ያው እስር ቤት ላይ ባለፈው ጊዜ አዋሽ አርባም እንደዚሁ በነበርንበት የተለያዩ ሰዎች በተለይ ከክልል መስተዳድሩ ጋርም ከምናምን እዛ አካባቢ ካሉት በጣም የሚታወቁ ሰዎች ስማቸውን ለጊዜው ልተው ብዬ ነው ታስረው ያው ከኛ ጋር የቆዩ ሰዎች ነበሩ እና ሲያጫውቱን ምንድነው ያሉት የፋኖ እንቅስቃሴ የምታስታውሱ ከሆነ 2015 እየጀመረ በመጣበት ሰዓት በጣም አስደንጋጭውን ነገር ተፈጥሮ ነበር። በተለይ ይሄ የማይታወቁ ኃይሎች ምናምን የሚባለው ነገር ደጀን አካባቢ ከዛ በኋላ በዚህ በሰሜን ሸዋ በምናምን የሚፈጠረው በጣም አስደንጋጭ ነበር። ደጀን ነው መጀመሪያ አካባቢ ጀምሮ መሰለኝ እና አብዛኛው የብአዴን ባለስልጣን ስልክ እየደወሉ ያጨናነቁኝ ነበር እና መተኛት አልቻልኩም ብሎ አጫወቱ። ያንን ጊዜ ማለት ነው ወደ ኋላ እያሰቡ ሲያጫውቱ እና የሁሉም ጥያቄያቸው ምንድነው? ጥበቃ መድቡልን፣ በቃ አሁን አማራ ተነስቷል እና ለህይወታችን ስለምንሰጋ ጥበቃ መድቡልን የሚል ከፍተኛ ጩኸት ነበር። መተኛት አልቻልኩም። በዋትስአፕም በምንም የዚህ የተለያየ የብአዴን ግሩፕ የነበረው በሁሉም ያለው ባለስልጣን የቀበሌ ወረዳ ሁሉ ሳይቀር ከፍተኛ መረበሽና መደናገጥ ውስጥ ገብቶ ነበር እና ያ ጊዜ ተጨናነቅናል። ምክንያቱም ለእያንዳንዱ ሰው ጥበቃ መመደብ የሚያስችል አቅም የላቸው። ስለዚህ እንዴት ነው የምናደርገው? አቅም ስለሌለን ምርጫ ስናጣ ምናልባት በተወሰነ ጥበቃ ሊያገኙበት የሚችል ቦታ ላይ ለጊዜው ስራቸውን እያቆሙ ወደ አዲስ አበባ እንዲመጡ ወደ አዲስ አበባ እንዲሄዱ ትዕዛዝ እየተሰጣቸው ነበር። ምክንያቱም ለነሱ ለሁሉም ጥበቃ መመደብ ስለማንችል በዛ ደረጃ መዋቅር የማይፈቅድ። ስለዚህ ጥበቃ ይመደብልንም አማራ ተነስቶብናል የሚል የብአዴን ባለስልጣን ከዛ ጊዜ በኋላ ከሁለት ዓመት በኋላ ጥበቃ ይመደብልን ሳይሆን ሰላማዊ ሰልፍ እንወጣለን እያሉ ሰላማዊ ሰልፍ እየወጣ ነው። ሰላማዊ ሰልፍ ማስወጣት ብቻ ሳይሆን ሰላማዊ ሰልፍ የሚወጡ ሰዎችንም ራሱ በማስገደድ ሰላማዊ ሰልፍ ሰዎችን እያስወጣ ፋኖን እያስወገዘ ነው ማለት ነው። እና ከሁለት ዓመት በኋላ የፋኖ ውጤት ፋኖ ራሱ መገምገም አለበት ነው። ትንሽ እኔ ፌስቡክ ላይ የተወሰነ ነገር ጽፌ ነበር። እውነተኛ የሆነውን ገጽታ ማየት ነው እንጂ መሸፋፈን አያስፈልግም። ከየቤተ ክርስቲያኑ ታፍሶ ነው ምናምን ነገር ነው ተገዶ ነው ምናምን የሚለው ምክንያት ሁሉ ጊዜ አይሆንም። የተወሰነ ጊዜ ይሆናል፣ ሁሉ ጊዜ ግን አይሰራም። ስለዚህ ጥበቃ ይመደብልን፣ ጥበቃ ደግሞ ማድረግ አንችልም በሚል መልስ ወደ አዲስ አበባ ሲሰባሰብ የነበረው የብአዴን ባለስልጣን ዛሬ ክልሉ ላይ ሰልፍ እስከ ማስተባበርና እንደፈለገ ደስ ሲለው ከባህር ዳር እስከ ሁመራ ድረስ
እና ረጋ ከበደ ተዝናንተው የሚመጡበት አውድ እንዴት ተፈጠረ? በተለያየ ከተማ ውስጥ ሰልፍ የሚያደርጉ ሰዎች 10ም ሰው 20ም ሰው የሚያደርጉ ሰዎች በኮንፊደንስ ወደ ሰልፍ ሊወጡ የቻሉት ለምንድን ነው? ከመገደድ ባስቻገር ደሞዛችን ምናምን የሚሉት እሱን ጨምረን ግን ለምንድን ነው የሚለው መገምገም መቻል አለባቸው። ከሁለት ዓመት በኋላ በውጤት ደረጃ እዚህ ላይ ደረሰው ምንድን ነው? ምን ጥፋት ተፈጥሮ ነው የሚለው ጥልቅ የሆነ ግምገማ ያስፈልገዋል። አንድ ትግል ሊያድግ የሚችለው ራሱን ሲገመግም ነው። ነገራችን ፋኖ በያዘበት ባለፉት ጊዜያት በነበረው ሁኔታ ቢሆን እስካሁን በውጤት ደረጃ ብዙ የድሎችን ከዚህም በላይ ማስመስገብ ይቻላል። ይሄንን ስል ግን እስካሁን በውጤት ብዙ የቀየራቸው ነገር የለም ደግሞ አይደለም። በጣም ብዙ ነገሮች አሉ። በውጤት የቀየራቸውን አሁን እንደዚህ ቀይሮታል ብዬ መናገሩ ለፋኖ ትግል ጠቃሚ አይደለም ስለሚያውቁት ማለት ነው። እኛ ከውጭ ሆነን ከመንገመግቡ ይልቅ እነሱ ስለሚያውቁት እዛ ያሉት መሬት ላይ ያሉት ሰዎች ጠንካራ ጎናቸው እሱ የሚገመገም አይደለም። እሱን የምትቀጥሉበት ደካማ ጎኑን ግን ገምግሙት። በለይታ የማያቸው ከርቀት ሆኜ የማያቸው የግምገማ ነጥቦች ብዬ የማያቸው እንደ ምክር ሐሳብ ላቀርብ ይችላል። ፋኖ ጀግና ተዋጊ ነው የሚለው እኔ አይደለሁም። ዓለም የሚመሰክረው ጠላትም የመሰከረው ወዳጅም ያየው በአስደናቂ ጀግንነት ታሪኩን ሲያስመሰግብ የነበረው ዛሬ አይደለም። የመጣበት የታሪክ ባህል ነው። የመጣበት የታሪኩ ፋኖ የሚለው ታሪክ የጀርባ ታሪኩ እሱ ደግሞ በተለያዩ ጊዜ አስመስክሯል። የቅርብ ጊዜም ጦርነት ላይ ዛሬ ሰራዊት የሚልከው ኃይል ማረክና ታጠቅ ብሎ ፋኖን ራሱ ዝቅ ብሎ ሲያጎነብስ እና ሲያመሰግን የአደባባይ ሀቅ ለፋኖ ማንም ሰው የውጊያ ጥበብና የውጊያ ጀግንነት ሊናገር አይችልም፣ ሊያስተምረው አይችልም። እሱ ላይ ትልቅ ለውጥ አምጥቷል። ብዙ ሀገሮች ብዙ አማጽያን በተለይ ደግሞ ይሄ ጉሪላ ፋይተር የሆኑ ኃይሎች በጣም በአጭር ጊዜ ውስጥ በስኬት ደረጃ የማያጠናቅቁትን ድል ፋኖ በጣም በአጭር ጊዜ ብዙ ስኬቶችን ድሎችን ተቀናጅቷል። እሱ የእናንተ ውጤት። በዚህ ውጤት ደግሞ ህዝቡ ሁሉም ሰው እንደ አማራ ቀና ማለት ይችላል። ዛሬ አማራ ክልል ላይ ብቻ ሳይሆን በሌሎች ሀገሮች ላይ የፋኖ እንቅስቃሴ በአስገራሚ ሁኔታ እየተዘገበም እየተነገረም ያለው እሱ ብቻ ሳይሆን በቀጠናው ላይ ወሳኝ አካል የሚሆን አንድ ወታደራዊ ኃይል መሆኑ አስመስክሯል። ባላንስ መፍጠር የሚችል እንደሆነ አሳይቶ እና በውስጥ የፖለቲካ አሰላለፍ ላይ እንደዛው ተጽዕኖ ፈጣሪ መሆን አሳይቶ ስለዚህ ይሄ ጠንካራ ጎኑ ግን ምንድነው? ወታደራዊ እንቅስቃሴ ነው። በወታደራዊ እንቅስቃሴ ብልጫ የወሰደው ፋኖ ፖለቲካዊ እንቅስቃሴ ውስጥ እንዴት ነው የሚለው ግን መገምገም አለበት። በዚህ ጉዳይ ላይ አንዳንድ ወንድሞች የሚሰጡት ሐሳብ አለ። ምንድነው የሚሰጡት ሐሳብ? ያው እኛ ፖለቲከኞች ወታደሮች ብቻ አይደለም ፖለቲከኞችን ጭምር። ስለዚህ በአንድ እጃችን ጠመንጃውን ይዘናል፣ በአንድ እጃችን ፖለቲካውን እንሰራለን የሚል ወንድሞች አሉ። በሐሳብ ደረጃ ትክክል ነው፣ ያስማማኛል። ዋናው ግን ፖለቲከኛ መሆን ሳይሆን ፖለቲካን መስራት ነው። ፖለቲካን ማወቅ አንድ ጉዳይ ነው። ፖለቲካን ደግሞ በድርጊት እንደ አማራ መስራት ደግሞ ሌላ ጉዳይ ነው። ስለዚህ ፖለቲካውን መስራት መቅደም አለበት። ልክ ወታደራዊ ኦፕሬሽኑ እንዳለ ሁሉ ፖለቲካዊ ኦፕሬሽኑ መቅደም አለበት። ከወታደራዊ እንቅስቃሴው እንደውም ቀድሞ መሄድ ያለበት እሱ ነው። የዚህ ጥያቄ እሱ ላይ ነው በደንብ እንድታስቡ። ብዙ ጊዜ አንዳንድ ቃለ ምልልስ የሚሰጡ ሰዎች አሉ። ያው በአመራር ደረጃ የምናውቃቸው ሰዎች የሚሰጡት በአብዛኛው እኔ ያጋምጣል።
ግን የሚሰጠው ቃለ ምልልስ ሁሉ የመረጃ ትንተና፣ የውጊያ የቀጠናዎች ትንተና፣ እሱ ወታደራዊ ትንተና። ፖለቲካዊ ፕሮፓጋንዳ ዲስኮርስ መፍጠር ደግሞ ሌላ ነው። እሱ የሱ ስራ በድርጅት ስራ በተለያዩ የፖለቲካ ናሬቲቮችን በመፍጠር በተለይ ከአማራ ህልውና ትግል ጋር የተለያዩ አሊያንሶችን በመፍጠር የተለያየ የሰነድ ዝግጅቶችን በማዘጋጀት እሱ ነው የኔ ጥያቄ። ወታደራዊ ትንተና በሚዲያ የሚሰጠው ምናምን ግን እሱ ዲስኮርስ የወታደራዊ ፕሮፓጋንዳ ነው። የጠላት ኃይል ማሸበርና በቀጠናው ላይ ያለው የግንባር ውሎ ትንተና ነው። በዚህ ቦታ ላይ አስደናቂ ጀብዶች ተፈጽመዋል፣ ጠላት ተማርኳል፣ ሞትና ቁስለኛ ይሄን ያህል ሆኗል ምናምን የመረጃ ስራ። ከዛ ላይ የፕሮፓጋንዳ ስራ መስራት ይቻላል። የፖለቲካ ዲስኮርስ ግን እየተፈጠረ አይደለም። የህልውና ትግሉ ነገ ጠዋት ሲያሸንፍ መንግስት ይሆናል። መንግስት ሲሆን ምን ያደርጋል? ከሌላው ማህበረሰብ ጋር ያለው ሁኔታ፣ እንደዚሁም በፋኖ በኩል ያለው የድርጅት አሰራር፣ የአማራ የፖለቲካ እጣ ፈንታ እዛ ላይ የሚበየኑ ትላልቅ ውሳኔዎች አሉ። እነዛ መቅደም አለባቸው። እነዛ የቤት ስራዎች ናቸው መጧጣፍ ያለባቸው። እነሱ ሲያድጉ ሌላው ተከታዩ ነው። ስለዚህ ሁሉ ጊዜም ማስመር ያለባቸው እዚህ ላይ ወታደራዊ እንቅስቃሴው ወደ ኋላ ተስቦ ፖለቲካዊ እንቅስቃሴው ወደፊት መሰብ አለበት። ፖለቲካዊ እንቅስቃሴው ወደፊት ተስቦ የሚያመጣቸው የፖለቲካ ዲስኮርሶች የናሬቲቭ ትንተናዎች ሁሉ ለወታደራዊ እንቅስቃሴው እንደ ግብአት ነበሩ። ስለዚህ ወታደራዊ እንቅስቃሴው ወደፊትም የሚሄደው የፖለቲካ እንቅስቃሴው በሚሰጣቸው አቅጣጫዎች ናቸው። እነሱ ናቸው እንደ ድልድይ የሚሆኑት። ስለዚህ እዛ ላይ አላየው፣ እዛ ላይ በቂ የሆነ ስራ እየተሰራ አይደለም። እሱን ገምግሙት ለማለት ነው እንጂ ምንም የተሰራ ነገር የለም ምናምን ነገር አድርጋችሁ አይደለም ማየት ያለባችሁ። እየተሰራ ያሉ ስራዎች ትላልቅ ስራዎች ናቸው። እነዛ ስራዎቹ በዋናነት ወታደራዊ ኦፕሬሽን ላይ ብቻ ያተኮረ የግንባር ውሎ በስልጠና ጉዳይ ላይ በተለያዩ የግዳጅ ቀጠናዎች ላይ የጠላትን ካምፕ በማጥቃት ላይ ምናምን የተመሰረተ ነው። እነዚህ ጀብዶች በሙሉ ግን የሚጠቃለሉት በምንድነው? በወታደራዊ ኦፕሬሽን ላይ። የፖለቲካ ኦፕሬሽን ገና ነው። እሱ ዘግይቶ እሱ መዘግየቱ እኮ የሚያሳየው እኮ ድርጅት እስካሁን አልተፈጠረም። የድርጅት መዘግየቱ የፖለቲካ ኦፕሬሽን መዘግየቱ ማሳያዎች ናቸው። የብአዴን ሰልፎች ወደ አጥቂነት መሄድ የድርጅት አለመመስረቱ ብቻ ሳይሆን ፖለቲካው ራሱ ወደ ኋላ መሳሙ ማሳያ። ስለዚህ ፖለቲካው ወደ ተከላካይነት በሄደ ቁጥር ወታደራዊ እንቅስቃሴውም ወደ ተከላካይነት ሄደ። ወታደራዊ እንቅስቃሴ ወደ ተከላካይነት እየሄደ ደግሞ ከመጣ ደግሞ ህዝቡ ተስፋ ይቆርጣል። ስለዚህ ወታደራዊ እንቅስቃሴ ወደ ተከላካይነት እንዳይሄድ የአጥቂነት ድርሻው መወጣት ያለበት በጠመንጃ አፈሙዝ ብቻ በሚያደርገው ጨዋታ ሳይሆን በፖለቲካ ዲስኮርሶችን ጭምር እነዛ ናራቲቮችን በመፍጠር ከአማራ ዕጣ ፈንታዎች ከህልውና ጥያቄዎቹ ነገ ጠዋት ካለው ተስፋዎቹ ምናምን እነዛ ነገሮች ናቸው በህዝቡ ውስጥ እየፋፉ የሚሄዱት። እነዛ ነገሮች ናቸው ሌላ ሰው ልቡ እየቀለጠ በቃ እነዚህ ሰዎች ደግሞ ይምጡልን መሽ ነው እነዚህ ሰዎች ግንቦታ ብሎ የሚያስበው የፖለቲካ እንቅስቃሴያቸው እየቀደመ ሲመጣ እና እሱን አላየውም። እዛ ላይ መፍጠን አለብን እንጂ ሌላ ያልተሰራ ስራ የተወሰነ ቀላል የማይባል ስራዎች አልተሰሩም የሚል አንድ የታጠቀ ኃይል በዋናነት ብቻውን ትጥቁ ብቻ ያሸንፍ የቱንም ያህል ጀግና ቢሆን ጀግና ተዋጊ ቢሆንም በተለይ የፖለቲካ ትግል ለሚያደርግ የፖለቲካ ስልጣን ትግል ለሚደረግበት
እንደ ፋኖ ደግሞ በተለይ የህልውና የሰርቫይቫል ጉዳዮች ባሉበት በጣም ከፍ ያለ የኮዝ ጥያቄ ከዛ የሚወለድ የትጥቅ ትግል በጣም ጠንካራና ዲሲፕሊን ያለው የፖለቲካ ትግል በጣም ወሳኝ ዲሲፕሊን ያለው በመርህ የሚቆም እንደዚሁም በአደረጃጀት የሚገለጽ በወታደራዊ እንቅስቃሴ የሚታይ የፖለቲካ እንቅስቃሴዎችም በጣም ወሳኝ ናቸው። እነዚህ ነገሮች ጎን ለጎን ማስኬድ አይቻልም። ወታደራዊ ብልጫ እየወሰደ ቢሆንም ፖለቲካዊ ብልጫ ግን መውሰድ አልቻለም። ባለፉት 2 ዓመታት ውስጥ ፖለቲካዊ ብልጫ ሳይሆን የታየው ወታደራዊ ብልጫው ፖለቲካው ወደ ኋላ መጥቶ ወታደሩ እንዲቀድም ስለሆነ ፋኖ የፖለቲካ ብልጫ ሊወስድ አልቻለም። ፖለቲካ ላይ ተከላካይ ሆኖ ወታደራዊ ላይ አጥቂ ነው። በወታደር እንቅስቃሴ በልጧል። እያሰለጠነ ነው፣ እያስመረቀ ነው። የተለያዩ ውጊያ ግንባሮች ላይ የማጥቃት ኦፕሬሽን እየወሰደ ነው። ከጠላት መሳሪያ እየማረከ እየታጠቀ ነው። እሱ ወታደራዊ ብልጫው። ያ ወታደራዊ ብልጫ ግን በፖለቲካዊ ብልጫ ካልቀደመ ወታደራዊ እንቅስቃሴው በራሱ እየሟሟ ይመጣል። የፖለቲካው እንቅስቃሴን ማፍጠን ካልቻለ ፖለቲካዊ እንቅስቃሴው እየሟሟ ሲመጣ ከፖለቲካዊ እንቅስቃሴው ስለሆነ ወታደራዊ እንቅስቃሴው እያደገ ሊመጣ የሚችለው እየተዳከመ ወታደራዊ እንቅስቃሴው እየሟሟ እየተዳከመ ይመጣል። ስለዚህ ለአንድ የታጠቀ ኃይል የወታደራዊ እንቅስቃሴውና ፖለቲካዊ እንቅስቃሴው ጎን ለጎን የሚያስኬደው ቢሆን ማስቀደም ግን ያለበት ወታደራዊ እንቅስቃሴውን ሳይሆን ፖለቲካዊ እንቅስቃሴዎች ናቸው። ፖለቲካዊ እንቅስቃሴውን ወደ አጥቂነት ማምጣት ለወታደራዊ እንቅስቃሴው ትልቅ ግብአት ነው። ሰዎችን ያነቃቃበታል። ሌሎች ህዝቦችን ይሄ ኃይል ነገ ጠዋት መንግስት ሆኖ ቢመጣ የበለጠ አገሪቷ ተረጋጋለች ብሎ እንዲያስብ ያደርጋል። ዓለም አቀፉ ማህበረሰብ ትኩረት ይሰጠዋል። እንደዚሁ የፋኖ እንቅስቃሴ የሚያስደምማቸው የተጨቆኑ ህዝቦች ፋኖን እንዲቀላቀሉ በር ይከፍታል። ከሌሎች ድርጅቶች ጋር አሊያንስ ፈጥሮ በጋራ ትብብር ላይ እና በጋራ የሆነ እጣ ፈንታ ላይ ባላንስ ሊያስጠብቅ ይችላል። የተለያዩ አሊያንሶችን ፈጥሯል። ስለዚህ ፖለቲካዊ እንቅስቃሴው ይሄንን ይፈጥራል። ወታደራዊ እንቅስቃሴው ደግሞ የሚፈጥረው ምንድነው? በዋናነት ጠላት ያለውን ወታደራዊ አቅም በማዳከም በማንኮታኮት የጠላትን ኃይል አንደኛ ከመሳሪያ በሚመጣ ወታደራዊ ብልጫ፣ ሁለተኛ ከፖለቲካው ብልጫ የሚመጣ ማስኮብለል የጠላትን ኃይል በቀላሉ ሊፈረካክሱ ይችላል። በጥይት ብቻ አይደለም የሚያሸንፈው። ፖለቲካው አጥቂ ስለሆነ የፖለቲካው ራሱ የሚወጋውና የሚያማልለው ሰራዊት ትጥቁንም ልቡንም የተሰጠውን ስንቅና ትጥቅ ጥይቱን እንኳን ሳያስቀር ከነቆሾሮ እናንተ ጋር ይመጣል። ስለዚህ የሚዋጋው ሰራዊት ራሱ ተስፋ እየቆረጠ ከዚህኛው የጠላት ቡድን ይልቅ ከነዚህ ሰዎች ጋር አብሬ ብቀላቀል አንደኛ ራሴን በህይወት አቆያለሁ፣ ሁለተኛ ነገር ደግሞ የኔም የነጻነት ጥያቄዎችን ከነዚህ ሰዎች ጋር ሆኜ ታገላለሁ ብሎ እንዲያስብ የሚያደርገው ፖለቲካዊ ጥያቄው እየቀደመ ሲመጣ የፖለቲካ የማጥቃት እንቅስቃሴያቸው እየቀደመ ሲመጣ ይህ ባለፉት 2 ዓመታት ውስጥ
ምናልባት እኔ አንድ አመቱን እንደማውቀው አንድ አመት ውስጥ አላየሁት። አንድ አመቱ ግን በእስር ቤት ያሳለፍኩት ግን ረጅም ጊዜ ግን ገምግሜዋለሁ። በኔ ግምገማ ውጤት አለመስማማት ትችላላችሁ። የኔ ፋክት ግን ትክክል ነው ብዬ ለራሴ አምናለሁ። ሌላው ሰው ምናልባት ላይቀበል ይችላል። የጽናት ሚዲያ የምትቀበሉ ሰዎች ካላችሁ አላውቅም። ፖለቲካሊ ግን ወደ ኋላ እየተሳበ መጥቷል። ምንድነው የፖለቲካዊ መገለጫዎቹ ምንድናቸው የሚል ጥያቄ ደግሞ ሊነሳ ይችላል። የፖለቲካ እንቅስቃሴያችሁ በተለያየ ነገር ይገለጻል። በዋናነት በሁለት ነገር ነው የሚገለጹት። አንዱ በአደረጃጀት፣ ሁለት በሰነድ፣ ሶስት መሬት ላይ በሚደረገው የፖለቲካ ዲስኮርስ የምትፈጥሩት ዲስኮርስ ነው። የምትፈጥሩት አጀንዳዎች፣ መነጋገሪያ የሚሆኑ አጀንዳዎች ራሱ የፖለቲካ እንቅስቃሴያችሁን እያጠናከረ ነው። ዋነኛው መገለጫ ግን አደረጃጀት እና ሰነድ ወይ በፕሮግራም ሊገለጽ ይችላል። በአደረጃጀት ቆመን ሊገለጽ ይችላል። አደረጃጀት በተቋም ነው የሚገለጸው። የአማራ ድርጅት ተፈጠረ የሚለው ዜና ነው። ዜና ብቻ ዓለም አቀፍ ዜና ነው። ይሄ ዜና ለአማራ ህዝብ ደግሞ የ50 ዓመት ጥያቄዎች የሚመለሱበት የአማራን ህዝብ ልብ የሚከፍት ዜና። እሱ ዜና ብቻ አይደለም፣ ወታደራዊ እንቅስቃሴውን ደግሞ የሚያጠናክር ነው። ራሱ ድርጅት ተመሰረተ ነው። የአማራ ህዝብ የፍኖተ ካርታ ነገ ጠዋት ሀገሪቷን ሲቀበል ሊያሳድርበት የሚችለው የፕሮግራም ሰነዱ እሱን የማስተዋወቅ እንቅስቃሴ፣ እንደዚሁም ደግሞ የተለያዩ አሊያንሶች የሚፈጠርበት የተለያዩ የፖለቲካ መሳሳቦች የሚፈጠርበት ካሉና ትግሉ እየተቀዳ ማለት ነው። የህዝቡን ስሜት የሚያማልል የጠላትን ኃይል በቀላሉ የሚፈረካክስ የፖለቲካ አቅማችሁን ማሳደግ ማለት ነው። እሱን አላየው። በአብዛኛው የማየው ፎቶ መለጠፍ፣ የሆነ የመልእክት ጽሑፎች ምናምን ነገር ወይ በስልክ ላይ ያለ ንቁሪያ እምንሰማው እሱ ፖለቲካውን ጎትቶታል፣ ወደ ኋላ ጎትቶታል። ነው ፋኖ አማራ ፖለቲካ የለውም፣ የፖለቲካ ሊቃን የለውም፣ ፖለቲካ መስራት አልቻለም፣ ይሄው አይስማማም፣ አብሮ መቆም አይችልም፣ ድርጅት መፍጠር አይችልም የሚለው የበለጠ ካውንተር እየደረገ ነው የመጣው። ይሄንን የፖለቲካ አስተሳሰብ መስበር ደግሞ ባለመቻል ዛሬ በአዴን ቅድም በመግቢያ እንዳልኳችሁ ጥበቃ ይመደብልን የሚል የባዴን እንደውም ከጥበቃ በላይ ሰልፍ ሁሉ የሚያስወጣ መፈክር አሰርቶ ባህር ዳር ላይ ማኪያቶ እየጠጣ ደረቱን ነፍቶ የሚንቀሳቀስ በአዴናዊና የባዴን ጎሳ የባዴን የወዴድም የእንጀራ ልጅ ዛሬ እንደፈለገ እየተንቀሳቀሰ ነው። ስለዚህ እሱ ደግሞ ምን እያደረገ ነው? ፋኖን ፖለቲካሊ ዋጋ እንዲያስከፍለው የፕሮፓጋንዳ ስራ እየሰራ ነው። ምን እያደረገ? የፌደራል መንግስቱ የሚወስድ ህግ የማስከበር እርምጃ እንደግፋለን። የአብይ አገዛዝ ለብልጽግናችን ይሄ አማራ መሬት ላይ የሚነገር መፈክር ይወጣ ማለት ነው። ፋኖ ለአማራ ህዝብ የህልውና ትግል ወጥቶ እንደዚህ አይነት መፈክሮች በዛ በአማራ መሬት ላይ በአዴን ከጥበቃ ይመደብልን ወጥቶ መፈክር ይዞ ጎዳና ለጎዳና መሽከርከር ፖለቲካሊ እያጠቃ ነው። ወደ አጥቂነት ተሸጋገረ። ከተከላካይነት ወደ አጥቂነት እንዲመጣው እሱ ደግሞ የእናንተ ድክመት ነው። መሬት ላይ ያሉ ሰዎች ድክመት ነው። ስለዚህ ፖለቲካ ነው የሚቀድመው። ፖለቲካውን መቅደም አለባቸው። ፖለቲካውን ለመቅደም ደግሞ የተለያዩ የፖለቲካ የንድፈ ሐሳብ ትንተናዎች አሉ። እነዛ ላይ ነው ማተኮር ያለባቸው። ተቋማዊ የንድፈ ሐሳቦች አሉ።
በሰነድ የሚታገዙ የንድፈ ሐሳብ ትንተናዎች አሉ። መሬት ላይ በድርጊት የሚታይ የተለያዩ አክቲቪዝም እንቅስቃሴዎች ሊኖራቸው ይችላል። ከፖለቲካው አስተሳሰብ የሚቀዳም እና ይሄንን በመስራት ወደ አጥቂነት መሸጋገር አለባቸው። ወደ አጥቂነት መሸጋገር ግን የማይችል ከሆነ ፖለቲካውን ወደ ኋላ አስቀምጦ የፋኖ እንቅስቃሴ በአብዛኛው በማሰልጠን በማስመረቅ ከዛ በኋላ ወደ ኦፕሬሽን በመቀየር ብቻ የሚጠመድ ከሆነ ወታደራዊ እንቅስቃሴ ብቻ ላይ ያተኩራል። ወታደራዊ እንቅስቃሴው በዋናነት ደግሞ የሚያተኩር ከሆነ ጠላት ፖለቲካሊ ሰልፍን በማስወጣት በማስወገዝ አንድም ለዓለም አቀፉ ማህበረሰብ በማሳየት የሚወስደው እርምጃ ትክክል እንደሆነ እውቅና ይሰጠኝ ይያል፣ በሌላ በኩል ደግሞ የእርስ በርስ ሽኩቻ ውስጥ እንዲገባ ፋኖ እርስ በርሱ እንዳይስማማ የራሱን ሰርጎ ገብ በማስገባት የተለያዩ የአጥቂነት እንቅስቃሴ በመጫወት ወታደራዊ እንቅስቃሴውን እያዳከመው ሊመጣ ይችላል። እያዳከመው ከመምጣቱ በላይ ደግሞ የተራዘመ ሊሆን ይችላል። የተራዘመ ሲሆን ደግሞ ህዝብ ይሰላቻል። ህዝቡ ሲሰላች የሚበላውም ሲያጣ ትምህርት ቤትም ተዘጋብኝ እነዚህ ልጆች ወጥተዋል ግን በውጤት ደረጃ ለውጥ አላመጡም እያለ ህዝቡ ሲያስብ ህዝብ ከፋኖ እየተነጠለ ይመጣል። ጠላት እየወሰደ ይመጣል፣ እያስኮበለለ ይመጣል። ስለዚህ ወታደራዊ እንቅስቃሴው በራሱ ዋነኛና ትልቁ የጀርባ አጥንት ቢሆንም መቅደም ያለበት ግን የፖለቲካ ስራዎች ናቸው። ስለዚህ ፖለቲካው ነው መቅደም ያለበት። ፖለቲካው አንድ እርምጃ ከወታደራዊ እንቅስቃሴው መቅደም አለበት። የፖለቲካው እንቅስቃሴ ነው የወታደሩ እንቅስቃሴ እንደ ግብአት እያሳደገው ይመጣል። ስለዚህ በዛ ላይ መስራት አለባቸው። ራሳቸውን መገምገም አለባቸው። ስንነሳ ምን ላይ ነበር? ዛሬ እኮ አደባባይ ላይ እኮ ሰልፍ የሚወጣው ሰው ምንም አልሆንም ብሏል። ትላንት ከሁለት ዓመት በፊት ሰው ሰልፍ ቢጠራ ይወጣ ነበር? አይወጣም። ሰልፍ ለመውጣት አይደለም ቢሮ ለመቀመጥ እኮ አስቸጋሪ ሁኔታ ተፈጠረብን ብለው በተለይ ሰሜን ሸዋ አካባቢ አንድ ባለስልጣን ማነው ስሙ ተንካለ በኋላ ያው ተደጋጋሚ ነገሮች ስለተፈጠሩ ሰው ቢሮውን ለቆ ከአንድ ወር ከሁለት ወር በላይ ስደት ውስጥ ነው የገባው። በተለይ የባዕድን እንቅስቃሴ ሽሮ ያ ወደ ኋላ ተመልሶ ዛሬ እናንተ ያላችሁበት ሁኔታ ደግሞ መገምገም ያስፈልጋል። ስለዚህ ጠቅለል ሰረ የፋኖ እንቅስቃሴ እኛ እንደ ምክር ሐሳብ የምናቀርበው የእናንተ መጠናከር የእናንተ ማደግና ነገ ጧት ለሀገሪቷ ለአማራ ብቻ አይደለም ሀገሪቷንም ተቀብላችሁ ምናልባት ህዝቡ ያለበት የጨለማ ህይወት የምትገፉበት አይነተኛ እድሎች እጃችሁ ላይ ስላለ ይሄ ወርቃማ እድል ከተበላሸ የሚያሳስበኝ የእናንተ እጣ ፈንታ ብቻ አይደለም የሁላችን እጣ ፈንታ አብሮ ወደማይወጣበት ጥልቅ ባህር ውስጥ ስለሚገባ ይሄ ደግሞ የጠላት ኃይል ስለሚፈልገው ነው። አማራ ለዘመናት አንገት አስደፍቶ በንግስና ስርዓት ውስጥ ማስቀጠል ይፈልጋል። ራሱን ቅባሜሮን ቀብቶ ማስቀጠል ይፈልጋል። አንድም ተቀናቃኝ እንዳይኖርበት ይፈልጋል። ይሄን ደግሞ የሚያደርገው በዋናነት ከስልጣንና ከዘረፋ ጥቅሙ የተነሳ ነው። ስለዚህ አማራን አንገት ለማስደፋት የሚቻለው የፋኖ ኃይል ሲዳከምና ሲሸነፍ ወይም ሲበተን የፋኖ ኃይል በኮዙ አይደከም። የወጣበት ኮዝ የሚሞት አይደለም። ሰው ሊገድል ይችላል። ሐሳቡን ግን መግደል አይችልም። ሐሳቡን ለመግደል ግን ከቻለ ሊገድለው የሚችለው በፖለቲካ ነው፣ በወታደራዊ እንቅስቃሴ ነው። ልብ በሉ። ጥይት በመተኮስ ሐሳቡን አይገድለው። በፖለቲካ እንቅስቃሴ በፖለቲካ አጥቂነቱ ግን ሐሳቡን ሊገድለው ይችላል። ምክንያቱም ሐሳቡ ራሱ የተዋለደው ከጥይት አፈሙዝ ሳይሆን ከፖለቲካ ሐሳብ ነው፣ ከንድፈ ሐሳብ ትንተና ነው። ሐሳቦች የመጡት የህልውና ጥያቄ አለብን ሲል ፖለቲካዊ ጥያቄ ነው። የትንተና ሐሳቦች ናቸው። እነዛ የትንተና ሐሳቦች ወደ አጥቂነት የማይሄዱ ከሆነ
እነዛ የትንተና ሐሳቦች ጠላት የሚያጠቃው ከሆነ መሳሪያ የጨበጠው ተዋጊ ለማን ነው የምሞተው ታዲያ ብሎ እንዲጠይቅ ያደርገዋል። ነጥቡ እዚህ ላይ እሱ ደግሞ የህልውናው ትግል በሁለት ህልውና እንዳይቆም ያደርገዋል፣ ይፈረካከሰዋል። አደገኛ የሆነ አጣብቂኝ ውስጥ ከተዋል። ያ ደግሞ ለህዝባችን የማይወጣበት የዘላለም ጸጸት ይሆናል። ይሄንን የምናገረው ለአማራ ስለማስብ ብቻ አይደለም፣ እንደ አማራ ነገ ጠዋት አደጋ ውስጥ እንዳንገባ ስለሚያሰጋኝ። ስለዚህ ምንድነው መደረግ ያለበት የሚለው እኛ አጠገባችሁ ጋር ብንሆን ምክር ሐሳብ ብንሰጥ ደስ ይለናል። ሩቅ ቦታ ጋር አይደለም። ሩቅ ቦታ ሆነን ደግሞ የምናውቀውን ሐሳብ ሳንናገር ዝም ብለን ወይ ይሉንታ ይዘን አንደኛ ከመረር አኳያ፣ ሁለተኛ ደካማ የሆኑ ክፍተቶችን፣ ሶስተኛ የጠላት አጥቂነት ዋነኛ አልቲሜት ጎል የሆነው ምንድነው የሚለው ሐሳቦች መስጠት የማንችል ከሆነ ነገ ጠዋት ውጤት ተበላሽተው ሰዎችን መውቀስ ዋጋ የለውም። ውጤቱ ከመበላሸቱ በፊት ግን ሐሳባችንን ወደ እናንተ እናምጣ፣ ምክር ሐሳቦችን እናምጣ። እነዚህ አይነት ምክር ሐሳቦችን ደግሞ ሐሳቦችን እየተቀበላችሁ መሬት ላይ ምንድነው ችግራችን ምንድነው የሚለውን እንድትገመግሙ ስለምናስብ ወንድማዊ አማራዊ እሳቤዎች ስላሉ እንጂ እኛ ከማንም ጋር የተለየ ፍላጎት የለም። ማንም ሰው እኔ አማራ የፈለገውን ቢያመጣ በእኔ በኩል ምንም ችግር የለም። ማንም ሰው ከየትኛውም ይሄ የአውራጃ መጓተት የሚባል ነገር አልፈልግም። የግለሰባዊ ሸክም አልፈልግም። የተለየ የፖለቲካ ውግንና የለኝም። የኔ የተለየ የፖለቲካ ውግንና የአማራ ህዝብ፣ እኔ አማራ ነኝ የሚል ህዝብ፣ የሱ ህዝብ እጣ ፈንታ ደግሞ ያሳስበኛል። የሱ ህዝብ እጣ ፈንታ ደግሞ እጃችሁ ላይ ነው ያለው። ታሪክ ጊዜ እጃችሁ ላይ አምጥታ አስቀምጧለች። ይሄንን ወደ ውጤት መቀየር እናንተ ፋንታ። ስለዚህ ወደ ውጤት ለመቀየር ደግሞ እድሎች አሉ። እድሎችን ተጠቀሙ። እድሎቻችሁን አታበላሹት። ስለዚህ የአማራ ህዝብ ወደ ፖለቲካዊ አጥቂነት የሚሄድበትን እድሎች ክፈቱት። ፖለቲካዊ አጥቂነታችሁን የምትጀምሩት ደግሞ ጨክናችሁ እያንዳንዱ አማራ ከአማራነት እሳቤ በላይ እንደማይሆን መጀመሪያ መቀበል አለበት። የስንታየው ጉዳይ ከአማራ ህዝብ በላይ አይደለም። የቱንም ነገር ምክንያት ቢቀመጥ እንደዚህ ቢጻፍ አንድ እንደው ከግል በታች ያለ አንድ ሰው ልክ እንደዚህ አይነት ሐሳብ አለ። የአማራ ኮዝ የህልውና ኮዛችን ነው። ይሄን ህዝብ ደግሞ በአንድ ፖለቲካ አስተሳሰብ ነው ማሰር የምንችል። ፖለቲካው የሚጠቅመንና ማስቀደም ይቻላል እዛ። ስለዚህ በአንድ የፖለቲካ አስተሳሰብ ለማቀፍ ደግሞ አይነተኛው ሚና ድርጅት ነው። የፖለቲካ ድርጅት መቅደም አለበት። ይሄ የፖለቲካ አማራዊ ድርጅት የአማራን ህዝብ ሊያስተሳስብ ይችላል። አቅሙን ወደ አንድ ሊያሰባስብ ይችላል። ወደ አንድ የተሰባሰበ ድርጅት ደግሞ የተለያዩ ዕውቀቶች፣ የተለያዩ አቅሞች፣ የተለያዩ ጉልበቶች፣ የተለያዩ ግብአቶች ስለሚኖሩት እነዚህ ወደ አንድ ሲመጡ አገዛዙን ሊበትነው የሚችል የመጀመሪያ ፕሮፓጋንዳ ስራ ነው። የመጀመሪያ የፕሮፓጋንዳ ስራ ነው። ሁለተኛ ሶስተኛው ጉዳይ ግን ከዛ በኋላ የሚመጣ ተከታይ ናቸው። እንደ ወንዝ ነው የሚለው። የሰነድ ጉዳይ ይመጣል። የተለያዩ የአማራዊ የሆኑ አክቲቪዝሞች፣ አማራዊ የሆኑ ስነ ልቦናዎች፣ የኪነ ጥበብ ጉዳዮች ምናምን እሱ ከኋላ የሚመጣ ጉዳይ። ወታደራዊ እንቅስቃሴውንም እያፈረጠሙ የሚመጣ ጉዳይ። ስለዚህ አማራ እንደ አንድ የፖለቲካ ማህበረሰብ ድርጅት መፍጠር የህልውናው ጉዳይ ነው። ድርጅት መፍጠር ደግሞ አንዱና ዋነኛው የፖለቲካ የማዕዘን ድንጋይ ነው። ጠላትን ሊያፈርሰው የሚችል ጉዳይ ነው። እኔ አማራው አንድ ድርጅት ፈጠረ የሚባል ጊዜ እውነቴን ነው የምለው የብልጽግና መንግስት ቢያንስ
ቢያንስ ነው የምነግራችሁ 7 እና 8 ኪሎ ሜትር ከመሃል ሀገር የሚርቅበት ነው የሚፈጠረው። ፖለቲካ የሚርቅበት ነው ያበቃለት ጉዳይ እንደሆነ የሚያምን ድርጅት አማራው ይፈጠራል። አንድ ጓዳዊ ትስስር ይፈጠራል። ይሄንን አሳቁት። ይሄን ስታሳቁ ለህዝቡ ተስፋ ይሆናል። ስለዚህ ሰልፍ የሚወጣው ሰው ሰልፍ አትውጣ ሲባል ይሄንን ድርጅት የሚሰጠው መመሪያ ይቀበላል። ይሄ ድርጅት ዕውቅና ያልሰጠው ሰልፍ ለምንወስደው እርምጃ ተጠያቂ አንሆንም ተብሎ መግለጫ የተሰጠቀ ብቻ የጠላት ኃይል መፈክር አሰርቶ አደባባይ ላይ ያወጣል። ተንቀሳቀስም አትንቀሳቀስም ለማለት ብያኔ የምትሰጡት አንድ ተቋም ስትፈጥሩ ይሄንን ፍጠሩ። ፖለቲካውን አስቀድሙ። ፖለቲካውን ወደ አጥቂነት አሸጋግሩት። ይህ የእናንተ ታሪካዊ የኃላፊነት ጊዜ ነው እና ለዛ ደግሞ ወደ ልቦናችሁ ተመልሳችሁ የአማራን ህዝብ እንድታስቀድሙ ከማክበር አኳያ ነው የምጠይቀው። ሐሳቤን ማመጣው ለዛ ነው። የዛሬ ጽናት ፕሮግራም ይሄን ይመስላል። በሚቀጥለው በሌላ ፕሮግራም እስክንገናኝ የተወያየንበት ጉዳይ ቆንጆ ሐሳብ ይመስለኛል። ለዋናው ለውይይቱም አጀንዳ ሆነኝ አሁንም እስር ቤት ያሉ ሰው ናቸው። ከዚህ በፊት ያጫወቱን ጥበቃ ይመደብልን የሚል የባዕዴን ባለስልጣን በአንድ ወቅት ምን እንደሚመስል ከታሪክ ማህደር ሐሳቦችን ማዘን ወደ እናንተ ያመጣንበት የውይይት ሐሳብ ነው። በሌላ ሐሳብ እስክንገናኝ የዛሬን በዚያ በቃው።